እነሆ መቆያ ኢራንና እስራኤል ምን ያፋጃቸዋል? በመካከለኛው ምስራቅ ከዓመት ላለፈ ጊዜ የተጋጋመውና የብዙዎችን ሕይወት በመንጠቅ ላይ የሚገኘው ጦርነት ወደ ምዕራብ እስያም ተሸጋገረ። ኢራንና እስራኤል በቀጥታ ጦርነት ውስጥ ገብተው ለሳምንት ባለፈ ጊዜ ባላቸው መሳሪያ ሁሉ እየተቀጣቀጡ ነው። የሁለቱ ሀገሮች ጥላቻ ያመረረው ቅራኔ ይበርዳል ሲባል እየጋለ፣ ቀዘቀዘ ሲሉት እየፈላ፣ ይላላል ሲሉት እየከረረ፣ ይሻላል ሲሉት እየባሰበት ሄዶ ለጦርነት ዳረጋቸው። እስከ ቅርብ ጊዜ ድረስ ኢራንና እስራኤል በሌሎች በኩል እንጂ በቀጥታ የይዋጣልን ጦርነት አላደረጉም። እስራኤል ሂዝቦላህን፣ ሐማስን፣ ሁቲዎችን እያሰለጠነች የምታስታጥቅብኝ ኢራን ነች እያለች ሁልጊዜም ጥፋቷን ስትመኝላት ቆይታለች። በተለይ ኢራን የኒውክሌር ማመንጫ መገንባት ከጀመረች ጀምሮ እስራኤል በብርቱ ስጋት ውስጥ ገባች። ለሕልውና አደጋ ይጋርጣል ብላ ከጅምሩ ጀምሮ ልታሰናክላት ቆርጣለች። ሳይንቲስቶች ገድላባታለች። የኒውክሌር ማምረቻውን መታዋለች። በአሜሪካ በኩል በተጽዕኖ እንድትደፈቅ አድርጋለች። ይህ ሁሉ ኢራንን አላንበረከካትም። አሁን ግን በጦርነት ላይ ናቸው። ሁለተኛ ሳምንቱን የያዘው ጦርነት የኢራንና የእስራኤልን ሰማይ የአውሮፕላንና የሚሳኤል መንሸራሸሪያ አድርጎታል። በየዕለቱ ሲቪሎች ይሞታሉ። በየዕለቱ ሰላማዊ ሰዎች ይሞታሉ። ተቋማት ይወድማሉ። እስራኤል እስካሁን 26 ሰዎች ሞተውብኛል ስትል ኢራን ከ500 በላይ የሚሆኑት ዜጎቿ መገደላቸውን ትናገራለች። የጋዛው ጦርነት ሳይሰክን የዩክሬኑ ጦርነት መላ ሳይበጅለት ይሄኛው ተጨምሮ ዓለምን ክፉኛ በጥብጧል። ዓለም ሰላሟ ተረብሿል። ንግዷ ታውኳል። እንቅስቃሴዋ ተገድቧል። የሰላም ጫፏን ለመያዝ ኡኡ ብላ ትጮኻለች። ግን ሰሚ ያገኘች አትመስልም። የኢራን የኒውክሌር ማመንጨት ጉዳይ በፕሬዝዳንት ኦባማ ጊዜ ከብዙ ንግግር በኋላ ወደ ስምምነት ተቃርቦ ነበር። ኢራን ሁልጊዜም እንደምትለው ኒውክሌርን ለኃይል ማመንጫ ለመጠቀም እንድትችል ግን በዓለም አቀፍ ተቆጣጣሪ ድርጅት በየጊዜው እንድታስፈትሽ ለመስማማት ተቃረቡ። ፕሬዝዳንት ኦባማ ኢራን ኒውክሌርን ለጦር መሳሪያ እንዳትጠቀምበት በእይታችን ስር ትሆናለች ብለው ተናገሩ። ስምምነቱን ፈጥነው የተቃወሙት ጠቅላይ ሚኒስትሩ ናታንያሁ ነበሩ። ተቃውሟቸው ስምምነቱ ኢራን ኒውክሌር የጦር መሳሪያ ለመስራት ያላትን ዕድል አያጠፋም ብለው በከረሩ ቃላት ተቃውሟቸውን አሰሙ። ከኦባማም ጋር ወደ መኮራረፍ አመሩ። ኦባማን ተክተው የፕሬዝዳንት ስልጣን የያዙት ትራምፕ ግን ለእስራኤል ፍላጎት ሙሉ በሙሉ የተመቹ ሆነው ተገኙ። ከኢራን ጋር የተደረገው ስምምነት ለአንድ ወገን ያዳላና ተቀባይነት የሌለው ነው ብለው ሻሩት። አዲስ ስምምነት እንዲደረግም ጥሪ አቀረቡ። ይህ ለእስራኤል አስደሳች እርምጃ ነበር። ትራምፕ በኢየሩሳሌም ዋና ከተማነት ላይ ከሶሪያ በነጠቀችው የጎላን ተራራ ላይ ያላቸው አቋም እስራኤልን አስፈነደቃት። ናታንያሁም በዓለም ተወዳዳሪ የማይገኝላቸው መሪ እያሉ ትራምፕን እያንቆለጳጳሱ ለማሞገስ አበቃቸው። አሁንም ቢሆን በኢራን ላይ በያዙት የዳተኝነት አቋም ለእስራኤል የተመቸ በመሆኑ ናታንያሁ ትራምፕ ውስጤ ነው ማለታቸውን ቀጥለውበታል። የኢራንና የእስራኤል የቀጥታ ጦርነት የሚካሄደው በሩቅ ርቀት ተምዘግዛጊ ሚሳኤሎችና በተዋጊ አይሮፕላኖች ብቻ ሆኗል። በድንበር የማይገናኙት ሁለቱ ሀገሮች የሌሎች ሀገሮችን የአየር ክልል ጭምር እንዳሻቸው እየጣሱ ይፎልሉበታል። በምድር ጦር በቀጥታ ሊዋጉ የሚችሉበት መንገድ ዝግ ስለሆነ የሰማይ ጦርነታቸውን አጧጡፈውታል። እንዲህ በመሆኑም 1,200,000 የሚሆኑ የሰለጠኑ ወታደሮች ያሏት ኢራን 680,000 ወታደሮች ባሏት እስራኤል ላይ የበላይነት እንዳይኖራት አግዷታል። መረጃዎች እንደሚያመለክቱት በአየር ኃይል አቅማቸው እስራኤል በቁጥር የላቁና ዘመናዊ አይሮፕላኖች ተጠቃሚ በመሆኗ በኢራን አየር ላይ እንድትሰለጥንበት ረድቷታል። 186 ከሚሆኑት የኢራን ተዋጊ ጀቶች ብዙዎቹ ሚግ 29ና አቅማቸው ጎልብቶላቸው የሚገለገሉባቸው አሜሪካ ሰራሽ አይሮፕላኖች መሆናቸው ይነገራል።
ኢራን ይህን ክፍተቷን ለማሟላት የፈለገችው በሩቅ ርቀት የሚምዘገዘጉ ሚሳኤሎችን በመተኮስ ነው። እውነትም ኢራን በየቀኑ እንደ ዝናብ የምታወርደው የሚሳኤል አረር አብዛኛዎቹ በጸረ ሚሳኤል መክነዋል ቢባሉም የተረፉት የተመረጡ የእስራኤል ኢላማዎችን ማፈራረሳቸው አልቀረም። ኢራንና እስራኤል እንዲህ እንዳሁኑ አይንና ናጫ አቤልና ቃየል ሳይሆኑ ለጧት ለማታ የሚነፋፈቁ ወዳጆች ነበሩ። እስራኤል በ1940 ዓ.ም ነፃ ሀገር መሆኗ በተባበሩት መንግስታት ድርጅት ሲታወጅ ዕውቅና ከሰጧት ቀዳሚዎቹ ሀገሮች አንዷ ኢራን ነበረች። በጊዜው ንጉሥ የነበሩት መሐመድ ራዛ ፓህላቪ የምዕራባውያን ወዳጅ ስለነበሩ ለእስራኤልም ልባቸው ክፍት ሆነ። በዚያን ጊዜ በግብፁ ፕሬዝዳንት ጋማል አብደል ናስር የሚቀነቀነውን የአረባዊነት ትብብር አይጠማቸውም ነበር። እስላማዊ የሆነችው ሀገራቸው ኢራን ከእስራኤል ጋር የወታደራዊ የእርሻና የንግድ ስምምነት ፈርማለች። ይህ የሁለቱ ሀገር ወዳጅነት የኢራኑ የእስላማዊ አብዮት ሥልጣን እስኪይዝ ቆየ። በአያቶላ ሆሚኒ መሪነት በኢራን እስላማዊ መንግሥት ተመስርቶ በሸሪያ ሕግ መተዳደርን ሲመርጥ የሁለቱ ሀገሮች ግንኙነት ተበጠበጠ። እስራኤል የእነ አሜሪካ ወዳጅ መሆኗና አረባዊ ባንሆንም በሃይማኖት ከሚመስሉን ሀገሮች ጋር መወዳጀት ይሻለናል ብለው እስራኤልን አንፈልግሽም አሏት። በቴህራን ያለው ኤምባሲዋ ተዘግቶ ለፍልስጤም ነፃ አውጪ ድርጅት ተሰጠ። ኢራን ለፍልስጤማውያን ትግል ዋነኛ ደጋፊ መሆኗን የሆሚኒ መንግሥት አስታወቀ። ልዩነቱ ወደ ጥላቻ እያመራ እንዲያውም እስራኤል የምትባል ሀገር ኢራን አታውቅም እስከ ማለት ደረሰ። እስከ ቅርብ ጊዜ ድረስም ሹማምንቱ ጽዮናዊት፣ ሴማዊት እያሉ ይጠሯታል እንጂ እስራኤል የሚለውን ስም ለመጠቀም ይኮሰኩሳቸዋል። እስራኤልም ሂዝቦላህን ስላደራጀችባት የጥቁር መስከረምን ታጣቂዎች ስለምትረዳባት ኢራን ዋነኛ ጠላቷ አድርጋ ከንፈሯን ትነክስባታለች። ይሁንና የጊዜ ጉዳይ እንጂ ቋሚ ጠላትና ወዳጅ የለውም እንደሚባለው ሆኖ በኢራንና በኢራቅ ጦርነት ጊዜ ኢራንና እስራኤል እንደገና በሚስጥር ወዳጆች ሆኑ። ያለፈውን ያነሳ ውሾ ይሁን ብለው አዲስ ግንኙነት ጀመሩ። የግንኙነታቸው መነሻም ኢራን በረጅሙ ጦርነት የሳሳባትን የጦር መሳሪያና የመለዋወጫ ዕቃዎች ለመተካት እስራኤልን ፈለገቻት። እስራኤልም በዚያን ጊዜ ቀዳሚ ጠላቷ ያደረገችው ሳዳም ሁሴንን ማስወገድ ስለሆነ ጥቅሟ አድርጋ አየችው። ሳዳም ሁሴን በዚያን ጊዜ የኒውክሌር ማመንጫ እያስገነቡ ስለነበር ለኢራንም ለእስራኤልም ዋነኛ ስጋት ሆነውባቸዋል። ስለዚህ ሁለቱም ሳዳምን ለማስወገድ ተባበሩ። እስራኤል የጦር ባለሙያዎችን ቴህራን ድረስ ልካ ለኢራን ወታደሮች ስልጠና ሰጠች። ኢራን ለመጀመሪያ ጊዜ የኢራቅን የኒውክሌር ማዕከል ስትደበድብ እስራኤል ረዳቷ ነበረች። ይሁንና የሁለቱ ሀገሮች ወዳጅነት ለጊዜያዊ ፍላጎት የተመሰረተ ስለነበር ኢራን ከኢራቅ ጋር የነበራትን ጦርነት ስታቆም ከእስራኤል ጋር ጨዋታ ፈረሰ፣ ዳቦ ተቆረሰ ብለው ወደ ቀድሞው ጠላትነታቸው ተመለሱ። እስራኤልና ኢራን ኃይል መፈታተሽና አንዱ ሌላውን አዳክሞ በመካከለኛው ምስራቅ ተሰሚና ተጽዕኖ ፈጣሪ ለመሆን የሚያደርጉት ትግል እያደገ ሄዷል። ከእስራኤል ጋር ጦር የሚሳበቀውን የሊባኖሱን ሂዝቦላህ የሺያ ሙስሊሞችን አደራጅቶ ከነፍስ ወከፍ መሳሪያ እስከ ተወርዋሪ ሮኬት ባለቤትነት ያደረሰችው ኢራን ናት። የፍልስጤም ነፃ አውጪ ድርጅትና እስራኤል ኦስሎ ላይ የደረሱበትን ስምምነት ተቃውማ የሐማስን ቡድን ደግፋ በስልጠናና በጦር መሳሪያ እየደገፈች አደራጅተዋለች። ሂዝቦላህና ሐማስ ከእስራኤል ጋር በአውላ አላሳድረውም ባሳድር አላውለውም በመሰለ ጠላትነት የተፈራረጁ በመሆናቸው በእነሱ በኩል ኢራን እስራኤልን ወጥራ ለመያዝ ተመቻት። ኢራን በእስራኤል ላይ ጥቃት የምትፈጽመው ባደራጀቻቸውና ቀኝ እጇን ባዋሰቻቸው ታጣቂ ኃይሎች መሆኑን ትታ በቀጥታ ጦርነት የገጠመችው በሶሪያ የኢራን ኤምባሲ ውስጥ ተሰብስበው የነበሩትን የጦር አዛዦቿን እስራኤል ከገደለቻቸው በኋላ ነው። በሶሪያ የባሻር አልአሳድን መንግሥት የምትደግፈው ኢራን ደማስቆስ የተገኙት ጀነራሎቿን በመግደሏ በእስራኤል ላይ በርካታ የድሮንና የሚሳኤል ጥቃት አወረደችባት። አጸፋ በአጸፋ ተመላለሱ። ካለፈው ዓመት ወዲህ እስራኤል የተሳካ አጋጣሚ እንደተፈጠረላት የምታምን ትመስላለች። የእስራኤል ልዩ ወዳጅና ኢራንን በኃይል ለመድፈቅ የሚፈልጉት ትራምፕ ፕሬዝዳንት ሆነው መመረጣቸው የሐማስን ታጣቂዎች ብቻ ሳይሆን የፍልስጤም ሕፃናትን ሽማግሌዎችን ስታስወግድ ተይ ብሎ የሚያስቆማት መጥፋቱ
የሂዝቦላህ መሪዎችን ለመግደል የወሰደችው እርምጃ ተሳክቶላት ለጊዜውም ቢሆን ለማዳከም በመቻሏ የባሻር አልአሳድ መንግሥት ተወግዶ ኢራንም ከሶሪያ እንድትነቀል የአዲሱ መንግሥት ፍላጎት መሆኑ አሁንም ኢራንን ስታጠቃ የሚላት ጉልበት ያለው መንግሥት መጥፋቱ ለእስራኤል እንደ ጥሩ አጋጣሚ ቆጥረዋለች። እውነትም የምዕራብ ዓለም አቀፍ መገናኛ ብዙሃን ጭምር የእስራኤልን የኃይል እርምጃ ለመንቀፍ ዝግጁ ሆነው አልታዩ። በኢራን ላይ ጦርነት የጀመረችው እስራኤል ሆና ሳለ የደረሰባት ውግዘት የቃል እንጂ ተጽዕኖ የሚያሳድር እንዳይሆን ያደረጉት ይመስላሉ። መገናኛ ብዙሃኑም በኢራን ላይ እርምጃ የወሰድኩት ለህልውና የብዬ ነው የሚለውን የእስራኤል ምክንያት ያጎለበቱት መስለው ታይተዋል። ኢራን የኒውክሌር የጦር መሳሪያ ልታመርት ነው ስትባል ለዓለም አቀፉ ተቆጣጣሪ መስሪያ ቤት ለማሳየት ፈቃደኝነቷን ስትገልጽ ግን ለመደራደሪያ ያቀረበችው ሐሳብ ተቀባይነት እንዲያገኝ ጠየቀች። እስራኤል ግን የኒውክሌር ተቋም አደራጅታ የኒውክሌር የጦር መሳሪያ እያመረተች መሆኑን ሁሉም ያውቃል። ግን እስራኤል የኒውክሌር የጦር መሳሪያ አላመርትም ብላ በሯን በቅርቃር ዘግታለች። የማምረቻ ቦታዋና የኒውክሌር መሳሪያው ብዛት ጭምር ቢዘገብም ተመርመሪ ተፈተሺ ያላት የለም። ጋዜጠኞቹም በዚህ ረገድ አልፎ ሄያጅ ሪፖርት እንጂ ተከታታይ ዘገባ ለማቅረብ አይፈልጉም። ለእስራኤል እነዚህ ሁሉ መልካም አጋጣሚዎች ሆነውላታል። ያሁኑ የእስራኤልና ኢራን ጦርነት መቀስቀሱ ድንገተኛ ሆኖ አይታይም። ቀደም ብሎም ሁለቱ ሀገሮች እባብ ለእባብ ይተያያል ካብ ለካብ እንደሚባለው ሲደባቡና አንዱ የሌላውን ጉድ ለመፈተሽ እንቅልፍ አጥተው ሲሰሩ ቆይተዋል። በሰለጠኑ ሰላዮችና በቴክኖሎጂ እየተደገፉ አንዱ የሌላውን ምስጢር መፈተሻቸው በእርግጠኝነት የሚታመን ቢሆንም እስራኤል የላቀ ውጤት ማግኘቷን ያሁኑ ጦርነት አረጋግጧል። እስራኤል በኢራን ላይ የስለላ መረቧን ጥላ እጉያዋ ድረስ ዘልቃ ምስጢሮቿን መመንተፍ ከጀመረች ከራርማለች። ሞሳድ በሚያሰባስባቸው የተረጋገጡ ማስረጃዎች እየታገዘች እስራኤል በኢራን ላይ የስውር የቅጣት ሰይፏን መሰንዘር ከጀመረች ሰነባብታለች። ከ4 እና 5 ዓመታት ጀምሮ ሞሳድ የኢራንን የኒውክሌር ሳይንቲስቶች እያሳደደ ለመግደል ችሏል። እንደ አውሮፓውያኑ የዘመን ቀመር ከ2020 እስከ 2022 ዓ.ም ባሉት በሁለት ዓመታት ውስጥ ማሱድ አሊ መሐመድንና ሙስጠፋ አህመድን ሮሻን ጨምሮ 5 የኢራን የኒውክሌር ሳይንቲስቶች በእስራኤል ጥልማሞቶች ተገድለዋል። በተለይም የመሐሲን ፋክርዛዲን መገደል ለኢራን ከፍተኛ ጉዳት ያስከተለባትና እንደ እግር ውስጥ እሳት እያደር የሚለበልባት ጉዳት መሆኑ ታምኖበታል። ፋክሪዛዲህ የኒውክሌር ሳይንቲስት ብቻ ሳይሆን የኒውክሌር ፕሮግራሙን የሚያስተባብር ነበር። ጥብቅ በሆነ ጥበቃ ስር ቢሆንም ሞሳድ ኢራን ውስጥ በሚኖሩት ሰላዮቹ ሰርጎ አጥንቶና አድብቶ በጠራራ ፀሐይ ገድሎታል። ለጥበቃ እንዲመች ተብሎ ከቴህራን ወጣ ብሎ ከሚገኘው ቤቱ ወደ ሥራው ሲሄድ መንገድ ደፍጠው የገደሉት የሞሳድ አባላት አንድኛቸውም አልተያዙ። የሁሉም ሳይንቲስቶች ገዳዮች ቢሆኑም ምንም ጉዳት ሳይደርስባቸውና ሳይታወቁ መቅረታቸው ኢራን በስለላ ተቋሟ በኩል መበለጧን አሳይቷል። ባለፈው ዓመት የሐማሱ መሪ እስማኤል አናንያ ሀገር በሰላም ብለው በሄዱበት ቴህራን መገደላቸው ኢራንን ያስገመተ ሲሆን ለእስራኤል ግን ማንም የት ቢሆን አያመልጠንም ለሚለው ፉከራዋ ማረጋገጫዋ አድርገዋለች። እስማኤል ሃናንያ በጋዛ በሚካሄደው ጦርነት ምክንያት የእስራኤል የመጀመሪያ ኢላማ መሆኑን የምታውቀው ኢራን የተጠናከረና ልዩ ጥበቃ እንደምታደርግላቸው የታወቀ ነው። ግን የሚስተናገዱበትን ቤት ብቻ ሳይሆን የተቀመጡበትን ወይም የተኙበትን የመኝታ ክፍል ለማወቅ የቻለችው እስራኤል ተኩሳ ገድላቸዋለች። በዚህም ቢሆን የገዳው ወይም ለግድያው ተባብረዋል ተብለው በእርግጠኝነት የተያዙ መኖራቸው አልተገለጸም። የደህንነት ኃላፊ የሆነው ጀነራል ታስሮ መጠየቁ በወሬ ከመሰማቱ በስተቀር በኢራን በኩል የወጣ መግለጫ አልነበረም። እነዚህ ሁሉ በኢራን ላይ የደረሱ ጥቃቶች ሞሳድ ኢራን ውስጥ የፈለገውን ለመስራት እንደሚችል ማሳያው ሆነውታል። እንዲያውም በከፍተኛ ደረጃ ካሉት የኢራን አመራሮች ውስጥ ለእስራኤል መረጃ የሚያቀብል ሰው ሳይኖር አይቀርም የሚለው ወሬ ያደባባይ ሆኗል። የሰኔ 6ቱ የእስራኤል ጥቃት ሞሳድ ምን ያህል የኢራንን ከፍተኛ ምስጢሮች እንደሚያውቅና ጠልቆና ዘልቆ መግባቱን ሊያከራክር በማይችል ሁኔታ አሳይቷል። አንዳንድ መረጃዎች እንደሚያመለክቱት ሞሳድ ቴህራን ውስጥ ጥልማሞቶቹን አስርጓል። የሚፈለጉ ኢላማዎችን ለመምታት የሚችሉ ሰው አልባ በራሪዎችንም እዚያው ቴህራን ውስጥ አስቀምጧል። ዋና ተልእኮውም
የኢራንን የአየር መከላከያ መደቦችን መምታትና ከጥቅም ውጭ ማድረግ ነው። በእነዚያ የኢራን ወታደራዊ ተቋም አጠገብ በሚነሱ ድሮኖች የአየር መቃወሚያ ምድቦች ተመቱ። አይሮፕላኖችን እያነፈነፉና በጂፒኤስ እየተመሩ የሚያጠቁትም የሚሳኤል ምድቦች የእስራኤል ሰላዮች ቀድመው አስወገዷቸው፣ ራዳሮቹንም አሰናክሏቸው። የኢራን የአየር መከላከያው ኃይል ከተዳከመ በኋላ 200 የሚሆኑ የእስራኤል ተዋጊ አይሮፕላኖች በዮርዳኖስና በሶሪያ አየር ክልል እያቋረጡ ኢራን ደረሱ። የኢራን የአየር መከላከያ ከጥቅም ውጭ ስለሆነላቸው ያለ ስጋት እምቧለሌ እየዞሩ ኢላማቸውን ደጋግመው ቀጠቀጡ። 100 የሚሆኑ የተመረጡ ኢላማዎቻቸውንም መቱ። የኒውክሌር ግንባታ የሚካሄድባቸውንና ዩራኒየም ማብለያ መጋዘኖችንም ደበደቧቸው። የእስራኤል ተዋጊ አውሮፕላኖች የደበደቡት በናታንስ፣ በኢስታን፣ በኮንዳብ፣ በቡሸር የተገነቡትን የኒውክሌር ማመንጫዎች ብቻ አልነበረም። የራዳር ጣቢያዎችን፣ የአየር መከላከያ ምድቦችን፣ የወታደራዊ ዕቃዎች ማምረቻ ኢንዱስትሪዎችን፣ የፕላስቲክ ሚሳኤልና ከምድር ወደ አየር የሚወነጨፉ መሳሪያዎችን ከንጋቱ 9 ሰዓት ጀምሮ ያለምንም ከልካይ ሲወግሯቸው አርፍደዋል። ይህ ሁሉ ለእስራኤል እልል ያሰኘው ውጤት የተገኘው ቀድሞ የአየር መቃወሚያ ምድቡ ከጥቅም ውጭ መሆኑ ነበር። በዚያ ዕለቱ የእስራኤል አውሮፕላኖች የጥቃት ኢላማ ከፍተኛ የጦር አዛዦችም የኒውክሌር ሳይንቲስቶችም ጭምር ተገድለዋል። ሞሳድ የኢራን ከፍተኛ የኃይል አዛዦችንና ሳይንቲስቶች የሚኖሩበትን ምስጢራዊ ቦታና እንቅስቃሴያቸውን አጥንቶ አስተላልፎ ኖሯል። የእስራኤል ተዋጊ ጀቶችም ያለምንም ችግር ኢላማቸውን ለይተው በያሉበት እየደረሱ ለቀሟቸው፣ አስወገዷቸው። የኢራን ጦር ኃይል ኤታማዦር ሹም፣ የእስላማዊ አብዮት የክብር ዘብ አዛዥ፣ የጦርነት ጊዜ አዛዥ ያን ዕለቱን ተገደሉ። የጦርነት ጊዜ አዛዥ ጀነራሉን ተክተው የተሾሙት ጀነራል በተሾሙ 4ኛው ቀን በሌላ የእስራኤል ጥቃት ተገደሉ። ይህ ሁሉ ሲሆን በመጀመሪያው ቀን ከዘመቱት 200 አይሮፕላኖችም ሆነ ከዚያ ወዲህም ኢራንን እየተመላለሱ የሚቀጠቅጡት አይሮፕላኖች ይህን ያህል ተመተው ወድቀዋል የሚል ዘገባ እስካሁን አልተጻፈም። በእነዚህ የጥቃት ውጤቶች የኢራን እስላማዊ መንግሥት ጓዳው በጠላቶቹ ዓይንና እጅ ውስጥ መሆኑን አሳይቷል። ይባስ ብሎ ለዚያ ሁሉ ጉዳት ያደረሷትን ከእስራኤል ጋር ንክኪ ያላቸውን ለማወቅ አልቻለችም። እስካሁንም 28 ተጠርጣሪዎችን መያዟን ብቻ ነው የተናገረችው። ከናካቴው አስፈላጊ ከሆነ ከፍተኛውን መንፈሳዊ መሪ ለመግደል እንደምትችል መዳነት ጀምራለች። በእርግጥ መንፈሳዊውን መሪ እንዳትገድል ትራምፕ ማስጠንቀቂያ ሳይሆን መጠቆሚያ ሰጥተዋታል። እነዚህ ውጤቶች ሁሉ ምን ያህል ከፍ ያለ ውጤት ለማስመዝገብ እንደሚያበቃ የሚያሳዩ ናቸው። እስራኤል በኢራን ላይ የሳይበር ጥቃት አድርሳባታለች። የኢራንን የዩራኒየም አርካይቭ በመመንተፏ የኢራንን የኒውክሌር ፕሮግራም አመሰቃቅላውም እንደነበረ ከአንድ ዓመት በፊት መዘገቡ ይታወሳል። ኢራን ምንም እንኳን የእስራኤል የአየር ኃይል ጥቃት ቢወርድባትም አሁንም የመዋጋት አቅሟ ጨርሶ አልተዳከመም። ባለፉት ቀናት ሁሉ ወደ እስራኤል የምትተኩሳቸው ተምዘግዛጊ ሚሳኤሎች እስራኤልን አስጨንቀዋታል። እንደ ዝናብ በምታርከፈክፈው ሚሳኤል የእስራኤል የወደብ ከተማ ሃይፋ፣ ቴልአቪቭና ሌሎች አካባቢዎችም ጭምር እየተናጡ ነው። ሕንፃዎች ተደርምሰዋል። 30 በመቶ የሚሆነውን ንግዷን የምታስተላልፍበት የሃይፋ ወደብ ለጊዜውም ከአገልግሎት ውጭ ሆኖ ነበር። ኢራን እንዳሸን የሚፈሉትን ሚሳኤሎቿን ወደ እስራኤል መተኮሷን የምታቆመው እስራኤል የአየር ድብደባዋን ስታቆም ብቻ ነው ብላ አስጠንቅቃለች። የኒውክሌር ማበልጸጊያዋም ቢሆን ከዚህ በኋላ እንዳያንሰራራ ሆኖ ወድሟል ማለት አይቻልም። ምክንያቱም አብዛኛውን የኒውክሌር ማበልጸጊያ የገነባቻቸው በተራራ ስር በሚገኝ መሬት ውስጥ ነው። አንዳንዶች እንደሚያምኑት እስራኤል የምትወረውራቸው ሚሳኤሎችም ሆኑ ቦምቦች በተራራና በአፈር ከለላ የተገነቡትን ተቋሞች ከመሬት በታች ዘልቀው ለመምታት የሚችሉ አይደሉም። ምናልባትም ኢራን በሌሎች የማይታወቁ ቦታ ለማዘዋወርም በምትችልበት አቅም ላይ መሆኗን ይጠቅሱና ኢራን በእስራኤል ድብደባ ፕሮግራሟን እስካሁን የሚያሰርዛት አጋጣሚ እንደማይደርስባት የሚተነብዩ አሉ። ባይሆን የአሜሪካ ጣልቃ ገብነት ኢራንን በእጅጉ ሊያስፈራት ይችላል ይላሉ። ምክንያቱም ከመሬት በታች የገነባቻቸውን የኒውክሌር ማምረቻዎች ሊደመስስ የሚችለው መሳሪያ የሚገኘው በአሜሪካ እጅ ብቻ በመሆኑ ነው። አሜሪካ ሰራሹና 1300 ኪሎ ግራም የሚመዝነው GBU-57A የተሰኘው ቦምብ
ወደ መሬት እስከ 60 ሜትር ሰርስሮ መግባት የሚችል መሆኑ ይነገርለታል። ኢራን ተራሮችን ፈልፍላ በጥልቀት እንደገነባችው የሚነገርላትን የፎርዶ የኒውክሌር ተቋም ለመደምሰስ ይችላል ተብሎ የታመነበት ይሄው GVU 57A ቦምብ ብቻ ነው እያሉ ስም ያላቸው ጋዜጦች ጽፈዋል። ብዙ ቦምቦችን የተሸከመውና የሚያፈነዳ በመሆኑም ከፍ ያለ ጉዳት በማድረሱ ታምኖበታል። ይሁንና ይህ አይነቱ ቦምብ እስራኤል የላትም። አሜሪካም እንድትጠቀምበት እስካሁን አልፈቀደችላትም። ፕሬዝዳንት ትራምፕም አሜሪካ በጦርነቱ መሳተፍ ይኖርባት ወይም አይኖርባት እንደሆነ ለመወሰን 2 ሳምንት ይፈጅብኛል ብለዋል። በ2 ሳምንት ውስጥ ኢራን እርሳቸው በፈለጉት መንገድ እንድትስማማ ይወሰኑ ይመስላል። ካልሆነ ወደ ጦርነቱ እንገባበታለን ማለታቸው ሳይሆን አይቀርም የሚል ግምትም እየተሰጠ ነው። ፕሬዝዳንት ትራምፕ የኢራንን የምድር ውስጥ የኒውክሌር ተቋም ለማውደም አሜሪካ እጇን እንድታስገባ መፍቀድ አለመፍቀዳቸውንም እስካሁን እርግጠኛ ሆኖ መናገር ያስቸግራል። ግን ጦርነቱ ከተጀመረ ጀምሮ በኤክስ ገጻቸውና በመግለጫቸው የሚያስተላልፉት መልእክት ልባቸው ከእስራኤል ጋር መሆኑን ያሳያል። እስራኤል በኢራን ላይ ጥቃት የጀመረችው በአሜሪካ ይሁንታ መሆኑን ለመደበቅም አልተጨነቁበትም። ጦርነቱ ሲጀመር በእርግጥ ጥቃቱ እንደሚጀመር እናውቃለን፣ ግን እኛ የለንበትም አሉ። ቀጥለው ኢራን ወደ ድርድር ለመቅረብ የመጨረሻ ዕድሏ ይሄ ነው አሉ። በኤክስ ገጻቸው ስም ሳይጠቅሱ እጅ መስጠት እንደሚሻል ጻፉ። የእስራኤል የአውሮፕላን ጥቃት ሲጋጋል የቴህራን ሕዝብ ቀየውን ለቆ እንዲወጣ አሳሳቢ ሆኑ። ይህን ሁሉ ሲያደርጉ እስራኤልን አንድ ጊዜም ተያላሏትም። እንኳን ተይሊሏት ከሕግ ውጭ የምትሠራውን ተግባር ንጹሐንን መግደሏንም ቀንሸዋል አሉ። ካናዳ በተደረገው የሰባቱ የበለጸጉ ሀገሮች ስብሰባ ላይ ሁለቱም ተዋጊዎች ጦርነቱን እንዲያቆሙ የቀረበውን ማሳሰቢያ የፈረሙት በብዙ ተሻሽተው ነበር። ያም በዛ ብለው ስብሰባውን አቋርጠው ተመለሱ። የፈረንሳዩ ፕሬዝዳንት ማክሮን ትራምፕ ቶሎ የተመለሱት በተኩስ አቁም ስምምነት ላይ ለመምከር ነው ያሉትንም ፈጥነው አስተባበሉት። እኔ የተመለስኩት ስለ ተኩስ ማቆም ለመነጋገር ሳይሆን ከዚያ የባሰ ሥራ ስላለብኝ ነው። ማክሮን አውቆም ሳይሆን ሳያውቅ የማያውቀውን ነገር መዘባረቅ ይወዳል ሲሉ ወትሮም ቀለባቸው የማይወዳቸውን ማክሮንን በነገር ጥፊ አጩለዋቸዋል። ትራምፕ በሰላማዊ መንገድ መስማማት ይገባታል እያሉ ኢራንን ያሳጣሉ። በእርግጥ ኢራንም ንግግሩን ለመጀመር እንደምትፈልግ ተናግራለች። ግን ትራምፕ ኢራን እንድትስማማ የሚፈልጉት በማንኛውም መንገድ ኒውክሌርን ለመጠቀም የሚያስችላትን እርምጃ እንዳትወስድ ሆና ነው። ይህን አይነት ውሳኔ ኢራን የምትስማማበት መሆኑ ያጠራጥራል ወይም በከባድ ፈተና ይከታታል። በአንድ እጃቸው ቦምብ በሌላ እጃቸው ነጭ መሐረብ ከያዙ ትራምፕ ጋር እንዴት ለመደራደር እንደምትችል ኢራን ለጊዜው ያለችው ነገር የለም። የኢራንና የእስራኤል ጦርነት የነሱ ጦርነት ብቻ ሆኖ አይቀርም የሚለውን አስተያየት ብዙዎች እየተጋሩት ነው። በዓለም ንግድ ላይ ጣጣ ያስከትላል ተብሎም ይታመናል። በተለይም በነዳጅ ዋጋ ንረት ማስከተሉ የመርከቦችን ጉዞ ማስተጓጎል ድረስ ከሄደም ብዙ ሀገሮች የጉዳቱ ሰለባ መሆናቸው አይቀርም። ጎራዴ በሚያቀብል ገላጋይ የተከበበችው ዓለም ስለ ሰላም ብትጮህም ሰሚ አጥታለች። አብራችሁን ስለቆያችሁ እናመሰግናለን።